ቃል ተረዳሁሽ ነበር ይቅርታ ለሱ በጣም ይቅርታ ሲቀጥል ደግሞ ሩታ ፍላጎቷን መጀመሪያም በቃ ከሁሉም ከጓደኞቹ ከሄርሜላም አረቀዋለሁ ብቸኛ አረዋለሁ ነበር ያለች የፎከረችብኝ የነበረው ማለት ነውና ያ ነገር ነው አሁን የተሳካላቸው ስለዚህ በቃ ታስተካክላለህ ይቅርታውን እቀበላለሁ ግን ደግሞ ተመልሰን አብረን መሆን አንችልም ይቅርታውን ከተቀበልሽኝ እኮ አብረን እንደመጀመሪያው መቀጠል እንችላለን አንችልም ለምን ልቤን ሰብረዋል በቃ አሁን መጠንከር እንዳለብኝ ነው የሚሰማኝ አብሽ ለጠላት ያሰበው እንዲሳካለት ነው ፈልጊው ይቅርታን ተቀብያለሁ ስለዚህ ከይቅርታ ውጪ ነገር ከዚህ በኋላ የሚያደዋውለን ነገር አለ ብዬ አላስብም ልቤን ሰብረዋል አብሽ ትቆያላችሁ ወይስ ልሂድ ነው ምናልባት የምታወሩት ነገር አለ እሺ መልካም ጊዜ ምን ይልሻል እስኪ ውዴ የታዘበን ያየፈራ ለሰከከን ስዳርጊኝ ሳልጠረጥር ሳልዘጋ ከዚህ ቀደም የለብሽ ደስታ ማግኘት በሰው ስቃይ ከታመጣሽው ንገሪ የሌለሽኒ ሰላም ፋሚሊዎች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ቤተሰቦቼ ዛሬ እንግዲህ ወደ እናንተ ተመልሼ መጥቼላችኋለሁ። ተመልሼ እንግዲህ ስመጣ ቤተሰብ ያው በዚህ ሳምንት እየተፈጠረ ያለው ነገር አይታችኋል። ሩታ ማይሆን ነገር ውስጥ ነው ከኔ ጋር ማይሆን እልህ ውስጥ ነው ከኔ ጋር እየገባች ያለችው ማለት ነው። ምናልባት ይሄን ቪዲዮ በደንብ ታይዋለሽ ብዬ አስባለሁ። ምናልባት በእንደዚህ አይነት መንገድ አብርሃምን ተበቀየዋለሁ ብለሽ ካሰብሽ በጣም ተሳስተሻል። ራስሽን ነው የጎዳሽው አሁንም ቢሆን ማለት ነው። እኔን የጎዳሽኝ መስሎሽ ግን ራስሽን ነው የጎዳሽው እና በቀልም ደግሞ እንደዚህ አይደለም። ቢገባሽ እኔ አምኜሽ ሁሉንም ነገር ትቼ ካንቺ ጋር እየሆንኩኝ ነበረ። በጣም ሄርሜላ ለኔ ብዙ ውለታ ውላለኛለች። ግን ደግሞ እነዛ ውለታዎች እንኳን ለኔ አልያዘኝም ካንቺ ጋር ስሆን ማለት ነውና በጣም ነው የተሰማኝ፣ በጣም ነው የከፋኝ፣ በጣም ነው የደበረኝ። በቃ እዛ ጋር ቆሜ መናገር አልፈለኩኝም ይሄንን ነገር ሲናገሩኝ ማለት ነውና ቀጥታ ወደ ሩሜ ነው መጥቼ ምንም አንተን አላልኩኝም። በቃ ወዲያው በቃ እምባዬ ወርድ ነው ያለው። በጣም ተናድጄ ማለት ነው ከፈት ነው ያለኝ የነበረውና አንዳንድ ጊዜ አሁን ይሄ ለሷ እንደ በቀል አይታው ሊሆን ይችላል። ግን ደግሞ እኔ አመኛት ተመልሼ ከሷ ጋር ሁሉ ነገር ሰላም ሆነ ብዬ በቃ በአሪፍ ሁኔታ እየቀጠልን ነበር የመሰለኝ ማለት ነውና በምን አይነት ልክ እንዴት መጣልሽ? በእግዚአብሔር እንዴት መጣልሽ? ማስመሰሉን በዚህ ልክ እንዴት መጣልሽ? በዚህ ልክ መዋሸቱን እንዴት አንዳንድ ሰው ግን እንጃ ይሰጠዋል እንደዚህ አይነት ተሰጥቶና ቢያንስ ትንሽ እንኳን አያስታውቅበትም። ምንም እንኳን አያስታውቅባትም ሩታ እና በጣም ነው በራሴ ማዝኛለሁኝ፣ በሷ ማዝኛለሁ። በራሴ ያዘንኩበት ምክንያት ምንድነው? ሄርሜላ ብዙ ነገር እየነገረች ነበር። ተዋብርሽ ይሄ ነገር ትክክል አይደለም፣ ተረጋጋ፣ ለሁሉም ነገር እኔ ጋር እውነቱ አለ እያለችኝ ሄርሜላን እየገፋዋት ነበረ። እግዚአብሔር ነው ብላችሁ እኔ ከሩታ ጋር ሰላም ከሆንኩበት ቀን ጀምሮ ሄርሜላ ቀን በቀን ቴክስት ታደርጋለች፣ ትደውላለች፣ ምን ትላለች እና ይህ ሁሉ ነገር እያደረገች የነበረው ይሄ ነገር እንዳይፈጠር ነበርና እሷንም በጣም አሳዘንኳት። የምሬ ነው እግዚአብሔርን። እኔ ዛሬ አሁን ሄርሜላ እግሯን ስር ወድቄ ይቅርታ ጠይቃታለሁ እና አልመጣም ማለችኝ። ደውዬ በተረጋጋሚ ስልክ ልታነሳልኝ አልቻለችም። ከዛ የሆነ ሰዓት ላይ እነ ብሩክ ደውለውላት ነው መሰለኝ አንድ ያነሳችልኝና እኔ ስላት አልመጣም ማለችኝና አቤልና ብሩክን እንደምን ማስቸግሪያቸው ሄርሜላን ይዘዋት እየመጡ ነውና በቃ ምንም ነገር እኔ አልፈልግም ከሄርሜላ። ቢያንስ በቃ ይቅርታውን እንኳን ትቀበለኝ፣ ይቅርታ ታድርግልኝ። የምሬ ነው። በጣም ነው ያስከፋዋት፣ በጣም ነው ያስደበርኳት። እሷን ለእኔ ደስታ በዚህ ልክ የተሯሯጠች፣ እኔን ለማስደሰት በዚህ ልክ እየሄደች፣ እኔ ግን እሷን መግፋት አልነበረብኝም እና ያም ተሰምቶኛል። ያው ሩታ እቅዷ ተሳክቶላታል። የሩታ እቅድ ምንድነው? በቃ ከሄርሜላም ከራሷ ማሸሻኝ ብቸኛ እንደሆን ከጓደኞቼ ማሸሻኝ ብቻዬን እንደሆን ወይ እንዳብድ ምናምን ጨርቅ እንድጥል ነበር ፍላጎቷና እኔ ደግሞ ይሄ መቼም ሊሆን አይችልም። ለምን ራሴን በደንብ አውቀዋለሁኝ። የሰው ልጅ ይወድቃል፣ ይነሳል፣ በሀሳብ ይስታል፣ ይመለሳል እና ሰው ነኝ፣ ተሳስቼ ነበረ። ግን ደግሞ ተመልሼ ከእሷ ጋር ሆኜ ከሩታ ጋር ሆኜ ነገሮችን ለማስተካከል እየሞከርኩ ነበረ። ኢቭን ሄርሜላ በቃ እንደሚከፋት እንኳን እያወቅኩ እየገፋዋት ነበር። ግን የሁሉ እንኳን ገፍቻት
አብርሽ ተው፣ ይህ ነገር ትክክል አይደለም፣ እየሄድክበት ያለው መንገድ ትክክል አይደለም፣ ሩታ ለዚህ ነው የፈለገች፣ እኔን ለማናደድ ነው፣ እልህ ይዘዋት ነው ምናምን እያለች ብዙ ነገር ነበር እያወራችኝ የነበረው። እኔ ግን ምንም አልተቀበልኳትም ነበርና በቃ እኔ አሁን ይዘዋት እንደመጡ ይቅርታ ነው መጠየቅ የምፈልገው። በቃ በጣም ደብሯታል፣ በጣም አዝናለች። ከዚህ በፊት እኔ ሄርሜላ እስከ ዛሬ ስንት ወራችን 4 ወር 5 ወር ሊሆን ነው ከተዋወቅን። ከተገናኘንበትና ከተዋወቅንበት ጊዜ ጀምሮ ሄርሜላ እኔ ስልክ ወዲያው በአንድ ጥሪ ነው የምታነሳልኝ፣ ቴክስት ወዲያው ነው የምትመልስልኝ ምናምን። አሁን ግን በቃ ትናንትና ማታ ዛሬ ቀን ሙሉ ደወልኩላት፣ ምንም የመለሰችልኝ ነገር አልነበረም። በመጨረሻ አማራጭ የተጠቀምኩት በአቤልና በብሩክ፣ ያው መጀመሪያም ሄርሜላ ወደ እኔ ጋር ስትመጣ አቤልና ብሩክ ነው ይዘዋት የመጡትና በእነሱ በኩል አድርጌ አንድ ጊዜ እንድታወራኝ አደረግኩኝና በአካል መጣ ነው ያለውን ነገር ለማስረዳት እሞክራለሁኝ። በምን አይነት መንገድ እንደማሳምናትም አላውቅም። ብቻ ቤተሰቦች ይቅርታዬን እንድትቀበለኝ ነው የምፈልገው እና ለሁሉም ነገር ፈጣሪ መልሳለሁ እና ሩታም እኔ ምንም ለእሷ ክፋት አልመኝም። የልጄ እናት ናት። ምንም ቢሆን ምንም ነገር አይደርስባት፣ ደስተኛ ትሆን፣ መልካም ህይወት ይግጠማት፣ እንደፈለገች መቀጠል ትችላለች። የፈለገችውን ነገር ማድረግ ትችላለች። እሷን ለእኔ በቀል እንዳሰበች ለእሷ እኔ በቀል መልሼ አላስብም እና ፋሚሊዎች መጡ መሰለኝ። ክፍት ነው መጡ መሰለኝ እና እንኳን ደህና መጣችሁ። ሰላም ነው ብሩክ፣ እንዴት ናችሁ? ደህና ነሽ? ሰላም ነው አቤላ፣ ሰላም ነው? ደህና ነሽ? አለሁ ሰላም። ለምሮ ስልክ ማታነሽልኝ ኤርሚ? ኤርሚ ጨከንሽብኝ እንዴ? እንደዚህ አይነት ባህሪ እንደሌለሽ ነው የማውቀው። ሁሌም ለአንተ ደስታ ነው የምኖረው እኔ እስከ መጨረሻው ድረስ። ከኔ ጋር ሆንክም አልሆንክም ደስታን ብቻ ነው የምፈልገው እና ከአንተ ደስታ ጋር ነው መኖር የምፈልገው ብለሽ የሚመልኩ ያሁኑ ነገር ቀረ ማለት አብሽ ነው። ሰውም ይደክመዋል እኮ ማለት ትረዳኝ ሞክር። ሰውም ትዕግስቱ ያልቃል። ገባክ? እኔ እንደዛ እየለፋውልክ፣ እኔ እንደዛ እያስረዳውክ፣ እኔ በዛ ልክ እንደዛ ስነግርህ እኔም በመጥፎ ወይም ደግሞ ስለምትወደኝ ወይም ደግሞ ስለምታፈቅረኝ ነው እንጂ ብለህ ሀሳቤ ልትቀበለኝ አልቻልክም። እና ምናልባት ስለምወድህና ስለማፈቅር ነው በዛ ልክ ከዛ በፊትም እየደወልኩልክ የነበረው። እንደዛ እንኳን አልፈልግሽም እያልከኝም ነገሮችን ለአንተ ለማስረዳት ወደ ኋላ ያልኩትና ዛሬ ላይ ደግሞ እውነቱ እኔን ማመን ትችል ነበር አብርሽ። አውቃለሁ፣ ማመን ነበረብኝ። ይሄን ያጥፍቻለሁ። እሱ ደግሞ ጥፋት ነው በቃ። እና እኔ ሩታ በዚህ ልክ እኔን እንደዚህ ተዋሸኛለች ብዬ አላሰብኩም ነበርና ለዛ ነው ሄርሜ፣ እረዳሻለሁ። ብዙ ነገር አጥፍቻለሁ፣ ግን በቃ ይቅርታ እንድታደርጊልኝ ነው የምፈልገው። እኔ እንጃ ማለት አብርሽ፣ እኔ ከዚህ በፊት ስለ ሩታ መጥፎ ነገር ነግሬ ካላቅም፣ ከሷ ጋር ልሆንም ስትል አትሆን ብዬ ካላቅም፣ ግን ደግሞ የሆነ ነገር ቢሰማኝ ነው አይደል? ቢያንስ የኔን ስሜት እንኳን ያ ሁሉ እንደማፈቅር እያወቅክ ከኔ ለመለየት ምንም አልከበደህም እና በዚህ ልክ በጣም እያስጨነቅኩ በዚህ ልክ በጣም እያስከፋው ከሆነ ብዬ ነው አሁንም በቃ ምናልባት ልክ ኖርማል ሰው አንድ ሰው ይከፋዋል ብለክ እንደምታስበውም የደወልክልኝ አይነት ስሜት ተሰማኝ። ስትደውልልኝም ቴክስትንም አይቼዋለሁ፣ ግን መልሼ ብደውልልህ ድጋሚ እየበጠበጥኩም አይነት ስሜት ስለተሰማኝ ነው እኮ። ለእኔ ያበረብሽኝ ሄርሜ ኖርማል ነው፣ ግን ብቻ ይቅርታ እንድታደርጊልኝ እፈልጋለሁ በተፈጠረው ነገር ማለት ነው። ሄርሜ ይቅርታ አድርጊልኝ እባክሽ። ማለት በጣም እኮ ለመንኩ አብርሽ፣ አልገባክም? በጣም ከምልህ በላይ ነገሮችን ለማስረዳት እየሞከርኩኝ ነበር አይደል? አንዴ እንኳን ልታዳምጠኝ ፈቃደኛ አልነበርክም። አንዴ የራስን ስሜት ብቻ ነበር እያስቀደምክ የነበረው። እኔ ግን ከበፊትም እስካሁንም እስከመጣሁበት ድረስ ትናንትና ከትናንት ወዲያ ነው ስልክ ያላነሳውልክ አይደል እንጂ እኮ ያንተን ስሜት ለማስቀደም ያንተን ደስታ ለማስቀደም በዛ ልክ መስዋዕትነት እየከፈልኩኝ፣ ግን አንተ እንደመጥፎ ሰው ገፋኸኝ። በ2 ደቂቃ በ3 ደቂቃ ውስጥ ቀየርከኝ። ቢያንስ ለስሜት እንኳን አልተጨነክልኝም አይደል እንዴ አብርሃም? እንደዛ ማለት ሴት ልጅ ነኝ፣ ባላፈቅርህ በዚህ ልክ አልሆንልህም አይደል?
ግን እንደዛ እንደምወድ እያወቅ እንደማፈቅር እያወቅ ልክ እንደመጥፎ ሰው ባንዴ ነው ከህይወቴ ውልቅ በይልኝ አልከኝ። ችግር የለውም እሺ በቃ መቋቋም ያለብኝን ነገር እቋቋማለሁ ብዬ እንኳን ያለውን ነገር ለማስረዳት ስሞክር አንድ ነገር እንኳን ልትረዳኝ አልሞከርክም። ነግሬያቸዋለሁ ለናቤል ተው ምከሩት፣ ተው ንገሩት ብያቸዋለሁ። ነግረነዋል እንጂ ምን ንገሩት ያለሽ እንዴ? ከኛ ፊት ለፊታችን ነው አውቃ ነው ሄርሜላ ላይ ስለምቀናባት ነው አንተን እንትን ለማለት ነው እያልኩ ያንተ ሰላም አሳስቧት ነው ያንተ ጤና እንደዚህ መመለስክ እኔ አንተን እንደዚህ መውደዴ አንተን ማፍቀሬ ገባክ ሞርክ አንተን መንከባከቤ ነው እዚህ ድረስ መጥቼ እንደዛ ስልክ ራሱ ስዘጋብኝ ልክ እንደመጥፎ ሰው በጣም ገፋኸኝ በጣም አሸሻኸኝ ከምልህ በላይ አብርሽና ያንን ነገር እንዴት እንድቀበለው ትፈልጋለህ? ለኔ በጣም ከባድ ነው ከምልክ በላይ ማለት ነው ከምልህ በላይ በጣም ነግሬ ነበር፣ በጣም አስጠንቅቄ ነበር። ከአንድም ከሶስትም በላይ እድሉን እንኳን ባሰጠኝ እንደዛ እየገፋኸኝ ስድብም ሆነ ምንም ነገር ሳይመስለኝ አንተ ብቻ እንድታቅልኝ አንተ ብቻ እንድትረዳልኝ እየፈለግኩኝ ልትደውልልኝም ቴክስት ልትመልስልኝም በቃ ባንዴ ነው ልብህን የዘጋብኝና እኔስ ልፋቴ አያሳዝንህም? ቆይ የሚያሳዝንኛል እንደዛ እኮ ወጣኝ። ታዲያ የሆነ እንኳን ስሜት ቢኖርክ እኮ ለኔ የሆነ ነገር ማሳየት ትችል ነበር። ግን አንዴ ሩታ ከመጣች በኋላ ቢያንስ ያለውን ነገር ለማስረዳት ስሞክር እድሉን እንኳን አልከፈትክልኝም አብርሽ አይደል? አንዴ እንኳን ለማውራት ፈቃደኛ ሆኗል። እዚህ እንኳን ድረስ ብመጣ ሩምህ ድረስ እንኳን ብመጣ ያለውን ነገር ተው አብርሽ፣ ያልታየህን ነገር ልንገርክ፣ ያላወቅከውን ነገር ላሳውቅ፣ ያልተረዳውን ነገር ላስረዳ ስልህ እኮ ምንም ፈቃደኛ ልትሆንልኝ አልቻልክም አይደል እንዴ? እንዴት ልትረዳው ቻልከው? በዚህ ልክ ሄርሜላ እንደዚህ የምትሆነው የእውነት እኔ አንተን ሰላም እንደምፈልግ ከተረዳክ እዚህ ድረስ መጥቼ እንዲህ ነው ታውርቶ ሀሳቧን ሌላ ነው እልህ ይዟት ነው ቅናት ይዟት ነው ስልህ እኮ ምንም ልትቀበለኝ አልቻልክም አይደል እንዴ አብርሽ? ሩታ እኮ እንደተቀየረች የምታውቀው አንተን ያሳሰረች ቀን ነው። የዛኔ ራሱ ፍቅሯ ያለቀው ራሱ የዛኔ ነው እኔ ያወቅኩት ማለት ነው። የምሬ ነው። ያሳሰረች ቀን ፍቅሯ አልቋል። በቃች ልጅ ከዛ በኋላ በነጋታው የሆነ ነገር አስነክታ የሚሆን አላውቅም አባቴ ካሳሰረች በኋላ አባቴ እቺ ልጅ ቁጭ ብላ እየለመነች ነው አይደለም እያለን ቆመን እየለመን ነው አይደል እያስመሰለች ነው። ከትንሽ ሰዓታት በኋላ እንደገና ሌላ ማሳስረዋለሁ ካስፈለገ ምናምን እያለች ነው ስንል አልሰማል። ተከታታይ ቀን መጣን ሩም ድረስ እየመጣን እያናገርን ነው። ልትሰማን አልቻልክም። እሷ ፍቅሯ እኔ ሩታን በጣም ነው ማቃት አልከን። ጭራሽ ውጡልኝ በቃ ሩታ ትመጣለች ውጡልን ምናምን ያልከው ግን ደጋግመን እየነገር ነው ያንተ ጉዳት የኛም ጉዳት ነው። ደጋግመን እየነገርን ነው አይደል? አሁንም ቢሆን ከጎን እንኳን እስቲ ላስረዳህ የሚፈልገው ነገር እስቲ ከሷ ጎን እንኳን ያሉት አንተ የሆነ መልካም ነገር እንኳን እንደማያስቡ ገባክ? እኛ ብዙ ነገር ኃላፊነት አንተን ብለን ብዙ ነገር ሆነናል። ጓደኞችንም እኔንም ጨምሮ ማለት ነው። እንዲሆንኩኝ አይደለም ታውቃለህ አይደል? በምን ያህል እየገፋኸኝ በምን ያህል ተስፋ ሳልቆርጥ በዛ ልክ እየሄድኩኝ እንደነበረ ግን ደግሞ እያስጠነቀቅኩ ነበር አይደል? እንዲያብሽ ተውኔም እንኳን አንድ ቀን ይከፋኛል፣ ተውኔም እንኳን አንድ ቀን ተስፋ ቆርጣለሁ። እኔ ግን ሁሌ በቃ አኩርፌም ሆነ ቶሎ ስለምመለስልክ ወይም ደግሞ የሆነ አስከፍተኝን ቶሎ ስለምመለስልክ ነው መሰለኝ ቀልል አልኩብህ አይደል? አብርሽ ስለወደድኩ ስላፈቀርኩ ስትደውልልኝ ቶሎ ስለማለሳልክ ቴክስትን ቶሎ ስለምመልስልክ የሆነ ሀሳብ ከሰጠኝ እሺ ስለምልክ ሁሉም ነገር እሺ ስለምልክ አንተ ቀለልኩብህ አይደል አብርሽ? እኔ ግን ያንተን ሰላም ነበር እየፈለግኩ የነበረው ቢገባክ ማለት ነው። ሰላምህን ደግሞ አልነበረም እየመረጥክ የነበረው ከተሳሳተ ሰው ጋር ነበር እያደረግክ የነበረው ያንን ነገር የተሳሳተ ሀሳብ ውስጥ እየገባህ እንደሆነ እየነገርኩ ነበር እኮ አብርሽ። ምንም ልትረዳኝ አልቻልክም ነበር። ምንም ቢያንስ የሆነ ምንም እኮ ፋታ ልሰጠኝ አልቻልክም። ባንዴ ነው ልብህን ስብር ያደረግከው፣ ባንዴ ነው ልብህን ድንድን ያደረግከው አብርሽ። አሁንም ቢሆን ምን ያለ ነገር የሚጠቅምህንና የሚበጅህን ሰው መለየት መቻል አለብህ። የዛን ጊዜ እያልን ነበር ሁላችንም ፍቅርና በቀል መለየት መቻል አለብህ። የትኛው ወዶ ነው የትኛው ደግሞ ለበቀል እንደፈለገ መለየት ነበረብህ። ዛሬም ሄርሜላ በእኔና በአቤል ግፊት ነው ዛሬ አንተ አጠገብ የቆመችው። ምክንያቱም ድጋሚ መሰበር አትፈልግም፣ ድጋሚ መጎዳት አትፈልግም፣ ድጋሚ ቆማም ከአንተ ጋር ማውራት አትፈልግም በእነዚህ አይነት ጉዳይ። ምክንያቱም በጣም ረጅም ጊዜ እድል ሰጥታለች፣ እድልህን ደግሞ አልተጠቀምክም። አሁን ደግሞ ከዚህ በኋላ አንተ ነገሮች ካረፈዱ በኋላ ካለፉ በኋላ መታ እሷንም ድጋሚ የምትሰብራት አንፈልግም። ስለዚህ ዛሬም ያው ይቅርታ ማለት ፈልጋለሁ ስላልከን አስገድደናት የመጣ ነው ዛሬ እና ፍቅርና በቀል መለየት መቻል አለብህ። ከዚህ በኋላ የሚጠቅምህንና የሚበጅህን መለየት መቻል አለብህ። ሌላ ምንም ማለት ነው። ካልተረዳሁሽም ነበር ይቅርታ፣ ለሱ በጣም ይቅርታ።
ሲቀጥል ደግሞ ሩታ ፍላጎቷን መጀመሪያም በቃ ከሁሉም ከጓደኞቹ ከሄርሜላም አረቀዋለሁ ብቸኛ አረገዋለሁ እያለች እየፎከረችብኝ የነበረው ማለት ነው። እና ያ ነገር ነው አሁን የተሳካላቸው። ስለዚህ በቃ ታስተካክላለህ፣ ሰማሻለሁ ከዚህ በኋላ ተዋብርሽ ማለት ከዛ በፊትም ብዙ ነገር ላወራክ ሞክሬያለሁ አይደል? በጣም ብዙ ነገር በጣም በብዙ ሀሳብ ልረዳህ ሞክሬ ነበር እኮ አብርሽ። በጣም በብዙ ነገር ልታማክረኝ ትንሽ እንኳን መስመር ስትሰጠኝ መስመሬን አልፌ ነበር ብዙ ነገር ላስረዳህ እየሞከርኩ የነበረው አይደል አብርሽ? እኮ ይገባኛል። ያልፍቻለሁ የሰው ልጅ ነው ይሳፈታለሁ አይደል? ይቅርታ በጣም ሶሪ በጣም በቃ ማለት ምንም ችግር የለውም። እኔ እንደዚህ ሆነ ማየት አልፈልግም። አሁንም ደብሮ ከአሁንም ከፍቶ ማየት አልፈልግም። ይቅርታውን እቀበላለሁ፣ ግን ደግሞ ተመልሰን አብረን መሆን አንችልም። ይቅርታውን ከተቀበልሽ እኮ አብረን እንደመጀመሪያው መቀጠል እንችላለን። አንችልም። ለምን? ልቤን ሰብረዋለህ። በቃ አሁን መጠንከር እንዳለብኝ ነው የሚሰማኝ አብርሽ። ለጠላት ያሰበው እንዲሳካለት ነው የምፈልገው። እንዴ ጠላት ለጠላት እኮ ያሰበው እንዳይሳካ በጣም ብዙ ነገር መክሬ ነበረ። በጣም ብዙ ነገር። ሌላው ታየው ሄርሚ፣ ሌላው ታየው። ቢያንስ ይቅርታዬን ከተቀበልሽኝ በቃ ቢያንስ አብረን ነው። ይቅርታን የተቀበልኩ አላኮርፍህም ወይም ደግሞ በቃ አላቅም፣ ብቻ ተመልሰን አብረን መሆን አንችልም አብርሽ። ለምን? ልቤን ሰብረዋል አብርሃም። በጣም ለእኔ ቀላል ነገር አይደለም ይሄ። ትዕግስት አያልቅም። እኔ አይከብደኝም፣ እኔ ሳይደክመኝም። እኔ የሆነ ሰው እኮ ቢያንስ የሆነ እገዛ ይፈልጋል። እኔ እኮ ያለ ማንም እገዛ ነው አይደል እንደዚህ ድረስ የደረስኩት። በዛ ልክ እየገፋኸኝ፣ በዛ ልክ እንደዛ እያደረከኝ እኮ ምንም ተስፋ ሳልቆርጥ ነው አይደል እዚህ ድረስ የደረስኩት። እስካሁንም አንተ እኮ የሆነ ያህል ነገር አሳይተኸኝ አይደለም። ስለዚህ ይቅርታህን እቀበልሃለሁ። ሲከፋህም ስታዝንም ምንም ነገር ማየት አልፈልግም። ስለዚህ ይቅርታህን እቀበልሃለሁ፣ ግን ደግሞ አብረን መቀጠል አንችልም፣ መገናኘትም የሚለውንም ሀሳብ ሄርሚ እባክሽ በእግዚአብሔር በእናትሽ ይቅርታዬን በቃ ከተቀበልሽኝ ደግሞ እንደ መጀመሪያ ጓደኝነታችንን አብረን መቀጠል እንችላለን። አቤልም ብሩክም ለምን ጸበኞች አይደለንም። ይቅርታህን ተቀብያለሁ። ሀሳቤንም ያኔንም የነገርኩን ነገር አለመቀበልህንም ችግር የለውም ተቀብያለሁ። ግን ደግሞ አብርሽ ባታስገድደኝ ደስ ይለኛል። ምንድን ነው ፍላጎትሽ? እኔ ፍላጎቴ በቃ እንዲህ ብዬ መናገር አልችልም፣ ግን ደግሞ አሁን ያላንተ መኖርን መልመድ ይኖርብኛል መሰለኝ። ምክንያቱም እኔ እንደማስብልህ እኔ እንደምጨነቅልህ እየሆንክልኝ አይደለም። ስለዚህ ተስፋ መቁረጥ ሳይኖርብኝ አይቀርም። ለዛ ይቅርታን ተቀብያለሁ፣ ግን ደግሞ ተመልሰን ሁሌም እንዳይከፋ ከጎንህ ነኝ ምናምን ሁሌም ቃል ስትገቢልኝ አልነበር እንዴ? እኮ ያን ነገር ቦታ ልሰጠው አልቻልክም አብርሽ። ሊገባ ካልቻለ ፍቅሬ፣ ክብሬ፣ ለአንተ ያለኝ ሰላም፣ ለአንተ ያለኝ ነገር ሊገባ ካልቻለም፣ ስለዚህ አሁንም ቢሆን ይቅርታ ልባለኝ። እኔ ችግር የለውም፣ ይቅርታን እቀበላለሁ። አብረን መቀጠል ግን አንችልም። በዚህ ልክ ሄርሚ አሁን የሚሰማኝን ስሜት ስለማይገባ እኮ ነው። አንተ አቤል ነገር አትሏትም? አብርሃም ደከመኝ እኮ እንደዚህ ስትሆን ደስ ብሎን አይደለም ለፍተን አሁን ራሱ በግድ ነው የመጣናት። አብርሃም አንተ ስላልክ አብርሃም ደክሟታል። እውነት ሄርሜላ እንዳሁን እንደምታየት አይደለችም። እንደዚህ እዚህ ጋር አንተስ ጋር ስትመጣ ነው አፏ የተከፈተው። እኛ ራሱ በግድ ለመናት የመጣናት። ደክሟታል። መራራቁ ይሻላል። አሁን ላስገድታት አልችልም። ብዙ ነገር ለአንተ ብዙ ነገር እንደለፋች አውቃለሁ። ለአንተ ስትል ብዙ ነገር እንደተባለችም አንተም ሁላችንም እናውቃለን። ግን ደግሞ ተይ ቆጫ አብርሃም ምናምን እያልኩ እኮ ነው ብዙ ነገር እያልኩ። ግን ደግሞ ማንም ሰው ተስፋ ይቆርጣል እኮ ታውቃለህ አይደል? ብሎ ሲደክሙ እሷም የሰው ልብ ነው ያላት መቼም። እኔ ደግሞ በእሷ ላስገድታት አልችልም። ገብቷል? አሁን ደስ ይበላቸው ከሩታ አጠገብ ያሉ አንተ ጓደኞችንን እንደዚህ ምናምን የሚሉ ሰዎች ይኸው ደስ ይበላቸው። አንተ ከሰው እንዳትሆን ነው የሚፈልጉት። ከአንተ አጠገብ እንዳንሆን ነበር የፈለጉት። እሷም ከአንተ አጠገብ እንዳትሆን ነበር የፈለጉት። ይኸው ደስ ይበላቸው። ሩታ የፈለገችውን ነገር አድርጋ ስትሄድ ደስ ስለሚላቸው ደስ ይበላቸው። የምሬ ነው። ሄርሜላ እንደዚህ እስክትሆን ነበር የጠበቁት።
ስለዚህ አቤላ ብዙ ማስረዳት አይጠበቅብህም ማለት ቢገባው ያን እዚህ ጋር እየመጣሁኝ እንደዛ ክብሬን እንደዛ ያለውን ነገር ለማስረዳት ስሞክር እንኳን የሆነ ያህል ነገር መርዳት ትችል ነበረ። አብርሽ ልብህን የሆነ ያህል ልትከፍትልኝ ይገባ ነበረ። ከምልህ በላይ ከማንም በላይ ለፍቼልሃለሁ፣ ከማንም በላይ እሱን ደግሞ ካንተም አልፎ ሩታም ተረድተዋለች፣ ተናግራለች አይደል? አንቺ የለፋሽበትን ነገር በአንዴ በ3 ቀን መልሷል አለች። እንዳለችውም በቃሏ መሰረት መለሰች። ስለዚህ እኔ በዛ ልክ እየለፋው አንተ ከጎኔ ካልሆንክ የኔ ልፋት እዚች ጋር ምኑ ጋር ነው እየጠቀመኝ ያለው? ብዙ ነገርን ተቀብዬ ነው አይደል? ብዙ ነገርን እንዲህ ማድረግልህ ምናምን ነገር ሳይሆን ብዙ ነገርን ተቀብዬ ነው አይደል እንዴ? ስለዚህ አሁንም ለይሄ ነገር እናንተ ተመልሰን ለመሆን በጣም ነው የሚከብደኝ። ለይቅርታ ደግሞ አሁንም ስለማከብርና ስለምወድ ነው እዚህ የተገኘሁት። እንዲከፋ እንዲደብር አልፈልግም። ራስህን ለማዝናናትና ራስህን ነፃ ለማድረግ ሞክር፣ ነገሮችን ለማስተካከል ሞክር። እኔ መሄድ ሳይኖርብኝ አይቀርም። እኔ እንዲደብረኝ ካልፈለግሽ ታዲያ እንዲከፍለኝ ካልፈለግሽ በስነስርዓት ሁሉንም ነገር በሰላም እንፍታ ታዲያ። እኔ እኮ አንተ እንዳይደብርህ ብዙ ነገር ሳደርግ በተቃራኒው አንተ እንደሚደብርህ አይነት ነገር ነው እያሳየኸኝ ያለው አይደል? ያ ሁሉ ሳቅህን ትረሳዋለህ፣ ያ ሁሉ ደስታህን ትረሳዋለህ እኮ በአንድ ጊዜ የሆነ ልብህ ይረሳዋል። ሄርሜ አልደግሞም፣ እንደዚህ አይነት ነገር አይደግም እኮ አልኩሽ። አቤላ ብሩክ መሄድ ሳይኖርብን አይቀር እና ራስን እንዲደብር ከሆነም አልፈልግም። ይቅርታን ደግሞ ተቀብያለሁ። እሺ ግን ደግሞ አብረን መቀጠል አንችልም። ከቻልክ ደግሞ እየደወልክ አታስጨንቀኝ። ምክንያቱም በደወልክልኝ ቁጥር እኔ ጋርም የሆነ ስሜት ስላለ ቢያንስ አትደውልልኝ። እሺ ይቅርታን ተቀብያለሁ። ስለዚህ ከይቅርታ ውጭ ነገር ከዚህ በኋላ የሚያደዋውለን ነገር አለ ብዬ አላስብም። ልቤን ሰብረዋል። አብርሽ ትቆያላችሁ ወይስ ልሂድ? ነኝ ምናልባት የምታወሩት ነገር አለ? እሺ መልካም ጊዜ። ይህንን ነበር አይደል ሩታ የፈለግሽው? ደስ ይበልሽ፣ ችግር የለውም። ከጓደኞቼም አብሮኝ ከነበሩ ሰዎችም ከሁሉም አርቃለሁ እንዳልሽው ያን እንደዛ እንደፎከርሽው አድርገሽዋል። በጣም አመሰግናለሁ። ለእኔም ደግሞ ፈጣሪ ያለኝ ብቸኛ መሆን መስሎ ከታየሽ ተሳስተሻል። አሁንም ፈጣሪ ለእኔ ሰው ይሰጠኛል። ግን ደግሞ የምሬ ነው፣ ትጸጸችበታለሽ። እኔን እንደዚያ እንዳደረግሽኝ የምትጸጸችበት ቀን እንደሚመጣ ማወቅ አለብሽ። ተሳክቶልሻል። ለማንኛውም ልንገርሽ ብዬ ነው። ያሰብሽው ፕላን፣ ፍላጎትሽ፣ ሀሳብሽ በደንብ ነው የተሳካልሽ። በደንብ ማለት ነው፣ በደንብ አመሰግናለሁ። በጣም አመሰግናለሁ ስለ ሁሉም ነገር ማለት ነው። ሰጠሽኝም ክብር ከልብ አመሰግናለሁ።